በዶሮ እርባታ ላይ በመሰማራታችን ተጠቃሚ መሆን ጀምረናል አሉ የምስራቅ ሐረርጌ ዞን ባቢሌ ከተማ ወጣቶች። በባቢሌ ከተማ የተጀመረው የዶሮ እርባታ ስራ ገበያን በማረጋጋት ውስጥ አስተዋጽኦ እንደሚያበረክትም የባቢሌ ከተማ አስተዳዳሪ ነው የገለጸው። ጀማል ኢብራሂም ተጨማሪ አለው። ከተለያዩ የትምህርት ተቋማት ተመርቆ በማህበር በመደራጀት ዶሮ ማርባት ላይ የሚገኙ የባቢሌ ከተማ ወጣቶች በከተማ አስተዳደር ድጋፍ የጀመሩት የዶሮ እርባታ ስራ ኑሯቸውን እያሻሻለ ይገኛል። ያስሚን አብዱጀባርና ታምራት ኩራባቸው በዶሮ እርባታ ላይ የተደራጁ የባቢሌ ከተማ ወጣቶች ናቸው። በከተማ አስተዳደር ድጋፍ የጀመሩት የዶሮ እርባታ ስራ ተጠቃሚ እንዳደረጋቸው በመጥቀስ በአሁኑ ሰዓት ከእንቁላል ሽያጭ በቀን ከ10 ሺህ እስከ 20 ሺህ ብር ማግኘት እንደጀመሩ ተናግረዋል። ዶሮአችን 2000 ነው። መውለድ የጀመሩት ደግሞ 1350 ነው። አሁን ሽጠን ምግባቸውን ችሎ የተጣራ 8000 ምናምን እናገኛለን። ኢንሻአላህ ከዚህ ደግሞ ሁሉንም መውለድ ሲጀምር የበለጠ እናገኛለን እስከ 10000 እናገኛለን ብዬ አስባለሁ። የተመረቀሽ ነን ስራ አልነበረና እና አሁን መንግስት ባዘጋጀልን ሁኔታ ይሄን ቤት ወስደን ስራ ጀምረናል። ውስጥ ያሉት ዶሮዎች እስከ 2000 ዶሮዎች ይገኛሉ። በቀን እስከ 1800 ዶሮ እንቁላል ይሰጡናል። እንግዲህ አሁን ራሳቸውን ችለው ትርፋማ ያደርጉ ነው። ወጣቶቹ ከራሳቸው አልፎ ለሌሎች ስራ እድል እንደፈጠሩም ተናግረዋል። ከአስራችንን በተጨማሪም ደግሞ እንደኛ ስራ አጥ ሆነው ላሉት ወገኖቻችን የስራ እድል ለመፍጠር እየሞከርን እንገኛለን። ኦልሞስት አሁን 2 ሰዎች እንቁላሎቹን በማጓጓዝ እየረዱ ነው። 2 ሰዎችን በስሮቻችን ይዘናል ከኛ ከአስሮቻችን ውጪ ማለት ነው። ስናድግ ሌላ ሰዎችም መጥቶ ተደራጅቶ ስልጠና ወስዶ እንዲገቡ እናረጋለን። የባቢሌ ከተማ ከንቲባ አቶ አህመድ ነጃሽ አብዱራህማን ከ2017 ዓ.ም ጀምሮ በከተማው ብዙ የስራ እድሎች እንደተፈጠሩ ተናግረዋል። እንደ ከተማችን ብዙ ስራ እድል ፈጥረናል። የዶሮ እርባታ፣ የእንስሳት እርባታና ያው እንደዛው ከከብት ማደለቢያ እነዚህ ኢኒሼቲቮች ብዙ ህብረተሰባችን ተጠቃሚ እያደረጉ ነው። ወጣቶች በዚህ ደስተኞች ናቸው። እንደምታዩት ነው እዚህ ውስጥ ያሉት ወጣት 120 ወጣት ከዚህ ኢኒሼቲቭ ተጠቃሚ ሆነዋል። ስለዚህ ህብረተሰቡም ከዚህ ኢኒሼቲቭ የኑሮ ውድነትን ለመቀነስ ብዙ ስራ እየተሰራ ነው። ከዚህ